ክብር ለጌታ ለኢየሱስ ይሁን። ከኔ ጋር የእግዚአብሔርን ቃል እንካፈላለን። በዚህ ቀን ለሁለት ሳምንት የሚሆን በአንድ መሰረታዊ የእግዚአብሔር እውነት ላይ የእግዚአብሔርን ደግሞ ምክር እንከፋፈላለን። እግዚአብሔር ይናገረናል፣ ይረዳናል። ክብር ለእግዚአብሔር ይሁን። ማንቸገር እንደሆነ ብንቆም እሺ ቴንክ ዩ። ክብር ለእግዚአብሔር ይሁን። ከትንቢተ ሚልክያስ ላይ የእግዚአብሔርን ቃል አነባለው። ትንቢተ ሚልክያስን መሰረት አድርገን ነው የእግዚአብሔርን ቃል እንድንማር እግዚአብሔር በልቤ ውስጥ ያስቀመጠው። ሙሉ ምዕራፎቹን ለማየት እንሞክራለን። ግን ዛሬ ከምዕራፍ 1 ከቁጥር 1 እስከ 11 ያለውን አነብና እሱን መሰረት አድርገን ደግሞ የእግዚአብሔርን ቃል እንከፋፈላለን። በጌታችን በኢየሱስ ክርስቶስ ስም አነባለሁ። በአዲሱ መደበኛ ትርጉም ስለሆነ ማነበው ታደምጡኛላችሁ ማለት ነው። በሚልክያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ንግር ይህ ነው። እኔ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን እንዴት ወደድከን ትላላችሁ። እግዚአብሔር እንዲህ ይላል፣ ኤሳው የያዕቆብ ወንድም አልነበረምን? ያዕቆብን ወደድሁ፣ ኤሳውን ግን ጠላሁት። ተራሮቹን ባድማ አደረግኩ፣ ርስቱንም ለምድረ በዳ ቀበሮች ሰጠሁበት። ኤዶምያስ ብንደመሰስም እንኳ የፈረሰውን መልሰን እንሰራዋለን ይል ይሆናል። እግዚአብሔር ጸባዖት ግን እንዲህ ይላል፣ እነርሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ። ይህንም በገዛ ዓይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲያ እንኳ እግዚአብሔር ታላቅ ነው ትላላችሁ። ቁጥር 6 ልጅ አባቱን ባሪያም ጌታውን ያከብራል። እኔ አባት ከሆንኩ መከበሬ የት አለ? ጌታስ ከሆንኩ መፈራቴ የት አለ? ይላል እግዚአብሔር ጸባዖት። ካህናት ሆይ ስሜን የምታቃልሉት እናንተ ናችሁ። እናንተ ግን ስምህን ያቃለልነው እንዴት ነው ትላላችሁ። በመሠዊያዬ ላይ የረከሰ ምግብ ታስቀምጣላችሁ። እናንተ ግን ያረከስንህ እንዴት ነው አላችሁ። የእግዚአብሔር ገበታ የተናቀ ነው በማለታችሁ ነው። የታወረውን እንስሳ ለመስዋዕት ስታቀርቡ በደል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያስ በደል አይደለምን? ያንኑ ለገዣችሁ ብታቀርቡ በእናንተ ደስ ይለዋልን ወይስ ይቀበለዋልን? ይላል እግዚአብሔር ጸባዖት። አሁን ግን እንዲራራልን እግዚአብሔርን ለምኑ። እንደዚህ አይነቱን መስዋዕት ይዛችሁ ስትቀርቡ ይቀበላችኋልን? ይቀበላችኋልን? ይላል እግዚአብሔር ጸባዖት። በመሠዊያዬ ላይ ከንቱ እሳት እንዳታነዱ ምን ነው ከናንተ አንዱ የቤተ መቅደሱን ደጅ በዘጋ ኖሮ። እኔ በእናንተ ደስ አይለኝም፣ ከእጃችሁ ምንም አይነት ቁርባን አልቀበልም ይላል እግዚአብሔር ጸባዖት። ቁጥር 11 ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በሕዝቦች መካከል የከበረ ይሆናል። በየስፍራው ሁሉ ለስሜ ዕጣንና ንጹሕ ቁርባን ያቀርባሉ። ስሜ በሕዝቦች መካከል የከበረ ይሆናል ይላል እግዚአብሔር ጸባዖት። እንደቆምን እንጸልይ በጌታ ፊት አንድ ደቂቃ እግዚአብሔርን እንለምነው፣ ልባችን እንዲከፈት እግዚአብሔር የሚናገረውን ማድመጥ እንድንችል እንድንሰማው ሁላችን እንጸልይ። ቅድም ዓለምዬ እንዳለች ይሄ የእግዚአብሔር ቤት ነው፣ እግዚአብሔር የሚናገርበት ቤት ነው። ወግና ልማድ ይዞን ብቻ ወደዚህ አልመጣንም። ልክ ነው፣ ወጋችን ነው፣ ልማዳችን ነው። ግን ደግሞ ተራ ወግና ተራ ልማድ አይደለም፣ ከእግዚአብሔር ጋር የምንገናኝበት ነው። የእግዚአብሔርም ቃል የእግዚአብሔር ቃል ነው፣ ተራ ቃል አይደለም፣ የሰው ቃል አይደለም። ልክ እንደ ተሰሎንቄ አማኞች ከእግዚአብሔር አፍ እንደሚወጣ እንደ እግዚአብሔር ቃል ደግሞ ይህንን ቃል መቀበል እንዲሆንልን ለውጥ በሕይወታችን የሚሰራው እንደሱ ስለሆነ ቫልዩ እንድናደርግ ጌታን ለምኑት። ልቤን ክፈት እንድረዳ በቃል በኩል እውነተኛ ለውጥ በሕይወቴ መካከል እንዲሰራ ሁላችሁ በዚህ ያላችሁ ትልልቆች፣ ትንንሾች፣ ሴቶች፣ ወንዶች እግዚአብሔርን ጠይቁት። በትህትና ሆናችሁ ጠይቁት ጌታን። ሃሌሉያ አሜን። እጆቻችንን እናንሳ። እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን።
ክብር፣ ታላቅነት፣ ልዕልና ከዘላለም እስከ ዘላለም ለአንተ ይሁን። አንተ ታላቅ ገናናና የተፈራ አምላክ ነህ። እግዚአብሔር ሆይ ስምህ ይባረክ። ስምህን ታላቅነት ልዕልናህን ማስተዋል እንዲሆን በዚህ ጉባኤ ጸልያለሁ። የሁላችን ልብና መንፈስ ወደ አንተ ሀልዎት እንዲፈልስ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ፕሬዘንስህን ሴንስ እንድናደርግ ጌታ ሆይ ሰው በፊትህ እንደሚሆነው መሆን እንድንችል ብዙ ጥበብ ብዙ ማስተዋል በመካከላችን ይሁን። ልባችን አንተን ከመስማት እንዳይናጠብ ጌታ ሆይ ልባችን ሐሳባችን እንዳይከፋፈል አቤቱ ካንተ ጋር ደግሞ እግዚአብሔር ሆይ መገናኘት እንዲሆንልን አይኖቻችን የልቦናችን አይኖች እንዲከፈቱ በጌታ በኢየሱስ ስም አንተን እንድናይ ጸልያለሁ። እግዚአብሔር ሆይ እርዳን እባክህ። ህዝብህን እንድታግዝ ለምንሃለሁ። እግዚአብሔር ይህንን ማህበር እንድታግዝ ለምንሃለሁ። በዚህ አንተ በሰጠህን አዲስ ቀን ላይ ጌታ አባት ሆይ ለልብ ምክር ልባችን የተከፈተ እንዲሆን ጸልያለሁ። በቃል ላይ ከፍ የሚል የሰው የአጋንንት ሐሳብ በኢየሱስ ክርስቶስ ስም የተዋረደ እንዲሆን ጸልያለሁ። ቃል በመካከላችን ስራውን ይፈጽም። ደግሞ ለምንሃለሁ እግዚአብሔር ሆይ አንተ በዚህ እንዳለህ እናምናለን። አንተ ራስህ ኪዳን ሰጥተህናል። እግዚአብሔር ሆይ በስሜ ባላችሁበት እኔ በዚያ አለሁ ብለሃል። እግዚአብሔር ሆይ እኔ ባሪያህ ለምንሃለሁ አንተ ባለህበት የሚሆነው ነገር በሙሉ በመካከላችን ይሁን። የታሰሩ ይፈቱ ጸልያለሁ። የትኛውም እስራት በጌታችን በኢየሱስ ክርስቶስ ስም የተበጣጠሰ ይሁን። በህዝብ ላይ የከበደ ከፍ ያለ ቀንበር በጌታችን በኢየሱስ ስም የተሰበረ ይሁን። እግዚአብሔር ሆይ ህመም ደዌ የሚያስጨንቃቸው ሰዎች በመካከላችን ቢኖሩ በአንተ ማዳን ይጎብኙ። ፈውስ በህይወታቸው ይሁን። በጌታችን በኢየሱስ ስም ይፈወሱ። ማዳን በህዝብ መካከል ይሁን። የቆምኩትን ደካማ ባሪያህን እንድታግዘኝ ቃልህን እውነትህን ለመናገር የሚሆን ኃይልን ድፍረትን እንድትሰጠኝ የኔም የህዝብ ሁሉ ልብም ደግሞ አንተን ለመስማት የተከፈተ እንዲሆን ጸልያለሁ። ሁሉን በመንፈስ ቅዱስ ተቆጣጠር በጌታችን በኢየሱስ ክርስቶስ ስም። እግዚአብሔር ያክብራችሁ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። እንዴት ናችሁ? እንደገና እግዚአብሔር አምላካችን የተባረከ ይሁን። ጌታችን መልካም ነው፣ ሁሉ ጊዜ መልካም ነው። በቃሎቹ ይናገረናል። እውነተኛ መንፈሳዊ ህይወትን በምንድን ነው የምንለካው? የእውነተኛ መንፈሳዊ ህይወት መለኪያው ምንድን ነው በሚል ሐሳብ የእግዚአብሔርን ቃል አካፍላችኋለሁ በእነዚህ 2 ሳምንታት። እንዳው ለምን እንደዚህ ባለ ቃል መጣህ የሚል ሰው የሚጠይቅ እንደኔ መጠየቅ የሚወድ ሰው ካለና የሚጠይቅ ሰው ቢኖር አንድ ነገር ማንሳት ፈልጋለሁ። እንደምታውቁት በዕለት ተዕለት ያለ የመንፈሳዊ አኗኗራችን በተለይ በዚህ ጊዜ በዚች አጥር ውስጥ ብቻ አይደለም፣ እንዳው ከዚህ አጥርም ደግሞ ሰፋ ብለን ብናይ የመንፈሳዊ እንቅስቃሴ የመንፈሳዊ ህይወት ጉዳይ አሁን ያለው በየዕለቱ የምናየው የምንሰማው ነገር በስፋት በብዛት መንፈሳዊነትን ከመልመድ የተነሳ መንፈሳዊ ህይወታችን ከእውነተኝነት ወይም ከእውነት ይልቅ ውጫዊነታቸው ጎልቶ በሚታይ ልምምዶች እየተቃኘ ይመስላል እና በጣም ውጫዊ የሆነው ነገር አውትዋርድ የሆነው ነገር በጣም ማስመሰል የሞላበት ነገር የተጣባው የተቆራኘው ይመስላል። ስለዚህ አማኞች ባላቸው መንፈሳዊ እንቅስቃሴ ከልማድ አዙሪት እንዲወጡ ነው ይህን ትምህርትን የማስተምረው። መንፈሳዊነት ዝም ብሎ የለመድነው ነገር እንዳይሆን ማለት ነው፣ የምንችለው ነገር እንዳይሆን ማለት ነው። ከእግዚአብሔር ጋር በጣም ኢንጌጅ ከማድረግ ይልቅ እግዚአብሔር በሙላት ከገነነበት ከእግዚአብሔር ጋር ሙቭ ከምናደርግበት ከእግዚአብሔር ጋር ከምንገናኝበት ከምንነካካበት ይልቅ ልማድ ብቻ ስለምንችል ምን ሆኖ የምናደርገው ነገር እንዳይሆን እና ዝም ብሎ አሁን የክርስትናችንን ዙሪያ ገባ ስታጤኑ እንደሱ አይነት ነገር ገዝፎ ገኖ ይታያል። መንፈሳዊውን ዓለም ከተቀላቀልን ጊዜ ጀምሮ በየግላችን እንደምናልፍባቸው የህይወት ውጣ ውረዶች እንደተማርናቸው ትምህርቶች እንዳስተማሩን መምህራን በዙሪያችን እንዳሉ የአማኞች የህይወት ዘይቤ እና እንደምንኖርበት ከባቢ ሁኔታ መንፈሳዊ ህይወታችን በዛ ድባብ የሚለካ ነው ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ብሎ በንጻሬ እናየውና ከሌላው በተሻለ መንፈሳዊ ቁመና ውስጥ መንፈሳዊ ሁኔታ ውስጥ እንዳለን እናስባለን። አንዳንድ ጊዜ ቀድም እንዳልኳችሁ ያስተማሩ መምህራን ጥሩ ከሆኑ ደነኛው ያስተምሮ ቅኝት አግኝቷቸው ደነኛ በሆነ መንፈሳዊ ልምምድ ውስጥ ሆነው
ጤናማ ቅኝት ውስጥ ካሉና መንፈሳዊ ህይወታችንን እግዚአብሔር ረድቶን ማለት ነው ከነሱ ከቀዳን ምናልባት ጤናማ የተቃና ልከኛ መንፈሳዊ ህይወት ይኖረን ይሆናል። እነኚህ ሁሉ ነገሮች ግን የተምታቱ ከሆነ ማለት ነው ለትክክለኛው ለእውነተኛው መንፈሳዊ ንቅናቄ እድል ካላገኘን በዛው ልክ መንፈሳዊ ህይወታችን ከዛ የሚቀዳ ይሆናል። ለዚህ ነው አሁን በብዙ ቦታ ላይ የተሳከረ መንፈሳዊነት አለ፣ ከመንፈሳዊነት የጎደለ ግን ደግሞ መንፈሳዊ የሚል ስያሜ ያለው መሰባሰብ ያለበት የእግዚአብሔርን ቃል ሼር ማድረግ ያለበት ቅድም እንዳለው አይነት ደግሞ ትልቅ ከፍ ያለ የዝማሬ አምልኮ ያለበት ከዚህም ይልቅ እንኳን እኛ ያው እግዚአብሔር ረድቶናል። ዛሬ እግዚአብሔር ይመስገን ብዙ ቦታ በእውነት በመንፈስ በመብራት ነው እንደምታውቁትና እኛ ጋር አልሆንም ዛሬ እና ያለ መብራት በመንፈስ ድምቅ አድርገን አምልከናል። እኔ በጣም ነፍስ አልቀረልኝም። አይ ቲንክ ለሁላችሁ እንደሆነ አስባለሁ። በጊታር ደስ ይላል። እኔ ጊታርም ደስ ስለሚለኝ እንደዚሁ ሁሌ ራሱ እንደዚህ ቢሆን ምንም ችግር የለውም። እግዚአብሔር የተባረከ ይሁን እና እንዲህ አይነት ውጫዊ የሆኑ ነገሮች በጣም የገዘፉበት የገነኑበት በጣም እንደ አበባ ፍክትክት ያለን የሚመስልበት ግን ደግሞ በጣም ኢንተርናሊ ነገሩ ተገብቶ ሲታይና ሲመረመር ከእውነት የተፋታ እግዚአብሔር ያድነን። እንደሱ ነው። እንደምታውቁት መንፈሳዊነት የአንድ ጀንበር ውጤት አይደለም አይደል? መንፈሳዊነት የሁል ጊዜ መሰራት ነው። ባይዘወይ ዛሬ የሚናገረን አንዳንዶቻችሁ በጣም በቃ ጌታ ይባረክ ከፍ ብያለሁ የሚሉ ሰዎች አሉ። ሰላምታ ላይ ራሱ አሁን እንደሱ አይነት ነገር የተለመደ ነውና እንዴት ነው ሲባሉ ከፍ እንዳልኩ ነኝ የሚሉ ሰዎች አሉ። እግዚአብሔር ይመስገን እንደዛ አይነት ሰዎች እዚህም ካላችሁ ምንም ችግር የለውም። ግን ከፍታው የት ድረስ ነው የሚለው ደግሞ መጤን አለበት። የት ድረስ ነው ከፍ ያልነው? ጣራው ጋር ከደረሰን አደጋ ነው። አያችሁ፣ ጣራው ጋር ከደረሳችሁ በቃኝ ስለሚባል ማለት ነው አይደል? ጥግብ እስክትሉ ከበላችሁ በኋላ ቀጥሎ መብላት አይደለም ማሰብ ያስጠላችሁ። ስፒሪቹዋሊም እንደሱ ነው የሚሆነው። ጥግብ ካለን ለዚህ ነው እንዲህ ባለው መሰባሰባችን ውስጥ እግዚአብሔር ድምጹን፣ ቃሉን፣ መንፈሱን የሚልከው የሚያነጋግረን ለዛ ነው። የሚሰራ ነገር በህይወታችን መካከል ስላለ አሜን ነው ወይ? ተሰርተን ስላላለቀን ማናችንም ብንሆን እኔ ስንቴም እዚህ ያላችሁት ሌላ አይ ነው ትልልቅ መንፈሳዊ ነገር ኤክስፒሪየንስ ያላችሁ ምናምን ምታነቡ የተማራችሁ ትኖር ይሆናል፣ ግን አላለቅም። ስለዚህ እግዚአብሔር በየጊዜው ምን ይለናል ማለት ነው? ያነጋግረናል። እግዚአብሔር ይባረክ። ድንቅ አይደለ? እግዚአብሔር በዚህ ስላለ ቃሎቹ ሕያውና የሚሰሩ ስለሆኑ ማለት ነው። ጌታ የተባረከ ይሁን። ስለዚህ መንፈሳዊ ህይወት የምንለው ጉዳይ የዕለት ተዕለት የህይወት ልምምዳችን ጥርቅም ነው እና የልምምዳችን ጤነኝነት በየዕለቱ ላለ እውነተኛ መንፈሳዊነትና ለመሰጠታችን ወሳኝ ነው። እውነተኛ መንፈሳዊ ህይወት የምንለው ጉዳይ በቀጥታ ከመሰጠታችን ጋር የተገናኘ ነው። መንፈሳዊ ጥሪያችን ከፍ ያለ መሰጠትን የሚጠይቅ ነው። ክብር ለእግዚአብሔር ይሁን። ቅድም በዝማሪያችን ውስጥ ስንል ነበር አይደል? ኧረ አይበቃም ይሄ አይደል? ይበዛሉ ይሄ ስንል ነበር እኮ አይደለም? እና ለእግዚአብሔር መዝሙር ብቻ አይደለም ዩሲ እኛነታችን ተንጠፍጥፎ ለእግዚአብሔር ቢሆንለት የሚበዛ አይደለም። ጥሪያችንም እንደሱ አይነት ነው። በነገራችን ላይ የክርስትና ጥሪ የመሰጠት ጥሪ ነው። የመሰጠት ጥሪ ነው። ሰውነታችሁን ሕያው አድርጋችሁ ቅዱስ አድርጋችሁ አይደል ለእግዚአብሔር ደግሞ እንድታቀርቡ ይላል። በጣም ፐርፌክት እንደሆነ መስዋዕት አይነት ማለት ነው። እግዚአብሔር ደስ ብሎት ፈገግ ብሎ እንደሚቀበለው አይነት መስዋዕት ማለት ነው። ጥሪው የክርስትና ጥሪ እንደሱ አይነት ነው። ዝም ብሎ የሃይማኖት ጨዋታ አይደለም። ሃይማኖት አይነት ጨዋታ አይደለም። ሃይማኖት የትም ያለ ጉዳይ ስለሆነ በነገራችን አሁን ሃይማኖታዊ ድባብ በጣም ከፍ ያለ ነው። ታውቃላችሁ አይደል? ሰዎች እነዚህ ጊዜያቶች ላይ በጣም ድባባቸውን ይለውጣሉ። እውነት ሐሰት ይለውጣሉ ማለት ጾም ነው ምናምን። ስለዚህ ለአፋቸው ለከት አላቸው እና አንዳንድ መሰረታዊ ነገር ሁሉ ከማድረግ ይቆጠባሉ። ምናልባት ባልና ሚስት ሁሉ አብረው ላይተኙ ይችላሉ፣ ጾም ስለሆነ ማለት ነው። የእግዚአብሔር ጉዳይ አይደለም እሱ እንደምታውቁት። ዩሲ ሃይማኖት እንደሱ አይነት የሆነ ማስመሰል የሞላበትና ፌክ ለሆነ መንፈሳዊ ህይወት እንድንጋለጥ ያደርገናል። ምንም ጥያቄ የለውም። እኛ የተጠራ ነው እውነተኛውን ህይወት ፕራክቲስ ለማድረግ ነው። እግዚአብሔር ዲማንድ የሚያደርገው እሱን ነው፣ የሚገባውን ደግሞ እሱ። ሃሌሉያ! ሙሉ መሰጠት ለእግዚአብሔር ይገባዋል። ኢየሱስ ጌታ ነው። ወደ ሚልክያስ መጽሐፍ ልውሰዳችሁ። በጣም አንዳንድ ጊዜ የሚያስቀኝ ነው ይሄ መጽሐፍ እና በቃ እየሳኩ ነው ማነበው። ድራማ ይመስላል። እግዚአብሔርና ህዝቡ በማህበር መካከል ተገናኝተው ዲያሎግ የሚያደርጉ ነገር ይመስላል። እንደሱ አይነት መልክ አለው። የሚገርም ነው። እስራኤል በምርኮ መከራውን ሲበላ የነበረበት ጊዜ ነበር። በምርኮ ነበሩ። ምርኮ በጣም አስቀያሚ ህይወት ነው።
ብዙ እንግልት ነበረበት፣ ብዙ መከራ ነበረበት። አይደንቲቲያቸውን ሉዝ ያደረጉበት ነበር የዛ የምርኮ ህይወታቸው እና እግዚአብሔር ዘመኑ ሲደርስ ከባርነት ቤት ከምርኮ መለሳቸው። የምታውቁት ነው። ቅጥር አደሱ፣ መቅደሱ ምናምን ታደሰ። እሱ ሁሉ ከሆነ በኋላ አንዳንድ ጊዜ ልክ ይሄ የወረት ሆነ መንፈሳዊ ነገራቸው የሆነ ጊዜ ላይ ፊታቸው ወደ እግዚአብሔር ተመለሰ። የኪዳን ህዝብ ነው እስራኤል እንደምታውቁት። ቅጥሩን ደስ ብሎት ሰራ ምናምን። ከዛ ከምርኮ ተመልሰው ተረጋጉ፣ ሰላማዊ ሁኔታ ውስጥ ገቡ። ዩሲ በቃ ላይፍ ጥሩ የሚባል ሌቭል ላይ ደረሰ። የነገር መልክ ቀናላቸው እና እንደሱ ሲሆን የመጀመሪያ ተግባራቸው ከአምላክ ጋር ያላቸው ንክኪ ከአምላክ ጋር ያላቸው ህብረትና ግንኙነት ማክፋት ማበላሸት ሆነ። እግዚአብሔር ይሰውረን። እኛ ኢትዮጵያውያን ስለሆንም ቅድም እንደተባለው ነው። በቃ የሆነ አጣብቂኝ ውስጥ ምናምን ስንገባ ሰው ሁሉ ፊቱን ወደ አምላክ ያዞራል እና አንድ አባባል አለ፣ ምሽግ ውስጥ አምላክ የሌለው የለም ይባላል። ምሽግ ውስጥ በጣም የጥይት አረር ባለበት በርካታ የመሳሪያ ድምጾች በሚሰሙበት አምላክን የማይጠራ ሰው የለም። ሁሉ አድነኝ ነው የሚለው፣ ሁሉ እሪ ነው የሚለው። በሰላም ወረዳስ እና ህይወት የሚፈተነው እንደሱ ነው በነገራችን ላይ። እና እነኚህ ሰዎች በምርኮ በባርነት እያሉ ጩኸት ነበራቸው። ዩሲ ምናልባት ስለትም ይኖራቸው ይሆናል። ብቻ ከዚህ አውጣን እንጂ በቃ ለአንተ ምን ሰስተው ብለው ሊሆን ይችላል። ነገሩ ተለወጠ፣ ወደ ምድራቸው ገቡ እና ሁሉ ነገር ሰላማዊ ሆነ፣ ጥሩ ሆነ። እዚህ ጋር ወደ ምን መጡ ካላችሁ እግዚአብሔር የሚባለውን አምላክ ረሱት። ሃይማኖታዊ ልማዳቸውን አይደለም የረሱት፣ እግዚአብሔርን ረሱት። የልማዳቸውንማ ያረጋሉ፣ ምንም ጥያቄ የለውም። የተለመደውን ነገር ይከውኑታል። ግን እግዚአብሔር ነገሩ እንዲደረግ በሚፈልገበት በዛ ደርዝና በዛ ልክ አይደለም ነገሩን የሚያደርጉት። የሚያሳዝን ነው በጣም። በቀድሞ ክብርና ጥንቃቄ እግዚአብሔርን ሊያመልኩት፣ እግዚአብሔርን ሊታዘዙት፣ እግዚአብሔርን ሊያገለግሉት አልቻሉም። እንደ ቀድሞ በሆነ እግዚአብሔር ሊመለክ ባለበት በዛ ልክ እግዚአብሔርን ልንታዘዘው በሚገባው በዛ ልክ እግዚአብሔርን ልናገለግለው በሚገባው በዛ ልክ እግዚአብሔርን ማገልገል አልሆነላቸው። በጣም ነው የሚያሳዝነው። ግን እንደ ነገሩ የተለመደውን ነገር ያደርጉታል። መቅደስ ነው ይመጣሉ፣ መስዋዕት ነው ይዘው ይመጣሉ። እሱ የተለመደውን ነገር ያረጋሉ። ለዚህ ነው ባይዘወይ እግዚአብሔርን የሚሞግቱት። አላከበራችሁኝም ሲል እግዚአብሔር ምንድነው ያላከበርነ ይሉታል። በዚሁ ቶን ነው የሚሉት። ምን ደግሞ ምን ጎደለ ነው የምትለው አይነት ነገር ማለት ነው። ለዛ ነው በጣም እንትን ነው የሚመስለው። እንዳልኳችሁ እግዚአብሔር ልክ እንዲቆሙ ወቀሳ ሲያቀርብ በህዝቡ ላይ ማለት ነው። ስሜን ያቃላቸዋል ሲል በምንድነው አንዱ ይነሳና ከመካከል ብድቁ በምንድነው ስሜን ያቃለን ነው? ምክንያቱም የሆነ ነገር እያደረጉ ነው፣ እየተደረገ እኮ ነው። አያችሁ የሚመስል ነገር አለ፣ እንዳልኳችሁ ውጫዊ የሆነ ነገር አለ። ግን እግዚአብሔር እንደሱ አይነት አምላክ አይደለም። አንዳንድ ጊዜ እንደሱ ይመስለናል አይደል? በጣም ድምቅ ስናደርገው ምናምን አንዳንዴ እኛ ብቻ እርስ በርስ ተሟሙቀን ልንሄድ እንችላለን። በነገራችን ላይ እቺን ጣራ ጉዳያችን ላያልፍ ይችላል። አይ ብሎ እግዚአብሔር እንደዚህ የሚታዘበው ሊሆን ይችላል። እዚሁ ሚልኪያስ መጽሐፍ ላይ ጢቅ ብዬበታለሁ አላለም? የሚያመጡትን ዩሲ ምን ሁሉ ነው የተመኙ። እንደው ከመካከል አንድ ሰው ደጁ ምን አለ በዘጋው ዩሲ የአምልኮ ስርዓት የሚባል ነገር እንዲህ አይነት ውጫዊ ውጥንቅጥ የሆነው ነገር ምን አለ ቢቀርብኝ ነው ቢቀርስ የሚመስለው ነገር ዩሲ ይሄ ከመሰጠት የራቀው ከንፉግነት የሚመነጭ ያውልህ ብለን ለእግዚአብሔር የምናቀብለው ነገር ቢቀርብኝስ የሆነ ሰው በዘጋልኝ ስኪል ድረስ ማለት ነው። እግዚአብሔር ይታደገን አይደለ? ያለ መሰጠት የሆነ ባይዘወይ ለእግዚአብሔር ከምን ሆነው ከምናደርገው አስፈላጊ ነው። ቅድም ዘምረናል፣ መባዎቻችንን ሰተናል። ምናልባት ደስ ብሎን ማለዳዎቻችንን ሰውተን ወደ እግዚአብሔር መተናል። እግዚአብሔር የተባረከ ይሁን። አርፍደንም ምናምንም ቢሆን ማለት ነው ይሁን መተናል። ይሄ ሁሉ ግን መሰጠት በሚባል ማዕቀፍ ውስጥ ካልሆነ ከመሰጠታችን ካልወጣ ለእግዚአብሔር ምንም አያደርግለትም። እግዚአብሔር ምን ይጎልበታል እስቲ ንገሩኝ? የዝማሬ እጥረት አለበት እንዴ? አለበት? እሺ የፍራንክ እጥረት አለበት? መባችን ራሱ ስንት እንደሆነ አይታወቅም። ግን የፈለገውስ ቢሆን እጥረት አለበት እግዚአብሔር የፍራንካችን። የህዝብስ
ምን የኛ ማሟሟቅና የኛ ማድመቅ የኛ ድጋፍ ነው እንደ እግዚአብሔርን እግዚአብሔር ያደረገው? ሊሆን አይችልም። ለእግዚአብሔር በራሱ ሙሉ የሆነ ያለ ማንም ተደጋፊነት የሚኖር እግዚአብሔር ነው ያለ። ይልቁን እኛ ተጠቃሚዎች ነን። እግዚአብሔር የተባረከ ይሁን። ይልቁን እኛ እድለኞች ነን። ይሄንን ውብ አምላክ፣ ይሄንን ድንቅ አምላክ፣ ይሄንን ምጡን አምላክ ልናመልክ ልናገለግል የተጠራን እኛ እድለኞች ነን። ደስ አይላችሁ? እግዚአብሔርን ከማወቅ የሚበልጥ እኮ ምን ብለሲንግ አለ? እርሱን ከማምለክ የሚበልጥ ምን ብለሲንግ አለ? ከዚህ በላይ የሆነ ነገር ምን አለ? እኛ ነን እድለኞቹ፣ እኛ ነን አትራፊዎቹ። ክብር ለጌታ ለኢየሱስ ይሁን። እና እነኚህ ሰዎች ያለ መሰጠት የሚሆነውን ዝም ብሎ እንደ ነገሩ የሆነውን ነገር ያመጡለታል። በሕዝቡና በካህናቱ መካከል ከፍተኛ መሳት ነበር። ከሊቅ እስከ ደቂቅ ማለት ነው። ሶሪ ከፍ ያሉትም ታች ያሉትም እኩል። ለነገሩ ራሱ ከተበላሸ ምን ሌላው ደና ይሆናል? ምንም እኮ ከባድ ነው። ካህናቱም አይደሉም የሚወቀሱት እዚህ። እናንተ ስሜን የምታቃልሉ ምንድነው ያለው? የእግዚአብሔርን ስም አስቀድመው ያቃለሉት እነማን ናቸው? ካህናቱ። ስለዚህ ላይም ታችም ነው ችግር ያለው ማለት ነው። ከላይ እስከ ታች ድብልቅልቆ የወጣ ማለት ነው። ከፍተኛ መሳት ነበር። ያ ብቻ አይደለም፣ እግዚአብሔር ለነሱ ያለውን ኪዳንና ፕሮሚስ አያውቁም ነበር። የሚገርማችሁ ነገር አያውቁም። በነገራችን ላይ ትልቁ መሳት እግዚአብሔር እኛን የሚያይበትን፣ እግዚአብሔር እኛን የወደደበትን፣ እኛን የሚቆጥርበትን ያንን ልክ መሳት ነው ትልቁ መሳት። በነገራችን ላይ ብዙ ሰው በእግዚአብሔር ላይ ያኮርፋል፣ አነስተኛና ጥቃቅን የሆኑ ነገሮችን ቆጥሮ ማለት ነው። ለዚህ ነው ይሄ ትልቅ ወቀሳ ያለበት መልእክት ነው። በሚልኪያስ በኩል እግዚአብሔር ትልልቅ ወቀሳ ነው ይዞ የመጣው፣ ትልልቅ ከባባድ ወቀሳዎች። ግን ሲጀምር እግዚአብሔር ምን ብሎ ነው የጀመረው? ወድጃችኋለሁ ይላል እግዚአብሔር። ሃሌሉያ! ይሄንን እንቢተኛ ሕዝብ፣ ይሄንን አመፀኛውን፣ ይሄንን እግዚአብሔርን የከዳውን የሳተውን እግዚአብሔር ከዚህ ነው የሚጀምረው። ሃሌሉያ! በቃ ከእግዚአብሔር ጋር የሚያዘልቀን ብቸኛ ነገር ይሄ ነው። እኔ ብዙ ጊዜ እላለሁ ቁርኝታችን የጥቅም አይደለም የፍቅር ነው። ጥቅምማ የሆነ ጊዜ ሊቀር ይችላል እኮ። ክብር ለእግዚአብሔር ይሁን። ቁርኝታችን የፍቅር ነው። እግዚአብሔርን የምንከተለው ስለምን ወደው ነው። የምናገለግለው ስለምን ወደው ነው። እግዚአብሔር ሞቲቬት እንዲያደርገን የሚፈልገው ይሄንን እውነት ብቻ ነው። ከዚህ ያለፈ አይደለም። እንካ በንካ አይደለም። የሆነ ቀን ላይ የሆነ ነገር ስለሚያደርግልኝ አይደለም። አንዳንድ ጊዜ እንዳው በዚህ ሩጫ ውስጥ በዚህ መንፈሳዊ ንቅናቄ ውስጥ ማጣት ሊበዛ ይችላል፣ መጉደል ሊበዛ ይችላል። እውነቴን አይደለም ካልተሸነጋገልን በስተቀር እግዚአብሔርን ስንል ቀናውን ስንመርጥ ቀጥ ያለውን መንገድ ስንመርጥ ቻሌንጁ እየበረታ ሊሄድ ይችላል። ይሄ የመንፈሳዊ ዓለም ሀቅ ነው። ማንም ሊሽረው አይችልም። መንፈሳዊ ሕይወታችን ደመቅ ሲል ከእግዚአብሔር ጋር ያለን ነገር በጣም ትስስሩ ከፍ ሲል ሰልፉ ቻሌንጁ እየበዛ ነው እንትን የሚለው እና ጥቅማ ጥቅም ዝም ብሎ በየመንገዳችን እንትን የሚሆን አይደለም። እንደሱ አይደለም። እና እነኚህ ሰዎች የእግዚአብሔርን ፍቅር ራሱ የሚጠራጠሩ ናቸው። እግዚአብሔርን ሊያስምሉት ይፈልጋሉ። ይሄ በእውነት ወድጃቸዋለሁ እና አቋማቸውንም ስለሚያውቁ ሰዋዊ አቆጣጠር ይታወቃል አይደል? እኛ እንዲሁ አንዋደድም፣ ምንም ጥያቄ የለውም። እና ቻሌንጂንግ ትግል ነው። ክርስቲያኖችም ሆነን የክርስቶስንም ፍቅር እያወቅን እንዲሁ መዋደድ በእኛ መካከል ከባድ ነው። ክርስቶስ እንደወደደን ደግሞ እንድንዋደድ መመሪያዎች፣ አዲስ ኪዳን መልእክቶች አብዛኞቹ እሱ ላይ የተንጠለጠሉ ናቸው። እንደውም ሕግ እንኳን የተቋጠረው በእነኚህ በሁለቱ ነው አይደል? ጌታ አምላክን መውደድና እርስ በርሳችን ደግሞ እንድንዋደድ። ግን ትግል ነው፣ በጣም ከባድ ነው። ስለዚህ እነኚህ ሰዎች ይሄን ምንዛሬ ስለሚያውቁ አቋማቸውንም ስለሚያውቁ ከእግዚአብሔር ጋር ያላቸውን በምን ወደድከን እና የሆነ አራምባና ቆቦ የሚመስል ምላሽ ይመስላል የተሰጠው። በምን ወደድከን ሲባል በቃ በዚህ ነው መባል ያለበት። ግን እሱ ኤሳው የያዕቆብ ወንድም አልነበረም ወይ? ነበረ። በቃ እኔ አንዱን ጠላሁት አንዱን ወደድኩት። እኔ እንደሚገባኝ በቃ ምን የሚያስወድድ አላችሁ ነው የሚመስለኝ። እንደሱ ነው። እና እነሱ ግን ይሄንንም አልተረዱም ነበረ። መመረጣቸውን በእግዚአብሔር ዘንድ ያላቸውን ዋጋ ቫልዩ አያውቁም ነበር። ትልቁ የመንፈሳዊ ዓለም ኪሳራ ይሄ ነው ብዬ ነው ማስበው። እግዚአብሔር እንዴት ነው የቆጠረ? እንዴት ነው የሚያየን? ለኛ ያለው ቫልዩ ምንድነው? እሱን መረዳት መንፈሳዊ ህይወታችንን ሙሉ ያደርገዋል፣ እውነተኛ ያደርገዋል፣ ያደምቀዋል። መንፈሳዊ ህይወታችንን እንደ ቀትር ፀሐይ እየበራ እየፈካ እየደመቀ እንደሚሄድ እንደሱ ያደርገዋል። እግዚአብሔር ለኛ ያለውን እይታ መረዳት እግዚአብሔር ይርዳል። ይሄንን አልተረዱም ነበር እነሱ። ያ ብቻ አይደለም፣ ለእግዚአብሔር
ተገቢውን ክብር መስጠት አቁመው ነበር። ተገቢውን እና አፋቸው ላይ ግን እግዚአብሔር አለ። እኛ ብዙ መዝሙር አፋችን ላይ እንዳለው አይነት አመስግኑ ብንባል አንዳንዴ ቃላት ቋንቋ እስኪያጥረን ድረስ በብዙ የቋንቋ ቀመር እግዚአብሔርን እንደምናከብረው አይነት እዚህ ላይ ማአት ነገር አለ። ማአት ነገር ብዙ ነገር ስለ እግዚአብሔር የሚሉት አላቸው እና አባቴ ይሉታል። አባቴ የሚል በቆንጆ ዜማ የተቀነቀነ መዝሙር ሁሉ ሊኖራቸው ይችላል። ጌታዬ ይሉታል። እና እግዚአብሔር ግን ከዛ ከንግግሩ ባሻገር ደግሞ ተጨባጭ በሆነው የህይወታችን ሁለንተና መካከል እንዴት እንደሆነ ማየትና ማወቅ ይፈልጋል አይደል? እግዚአብሔር እኮ በኢሳይያስ ላይ ህዝቡን ሲዋቀስ ይሄ ህዝብ በከንፈሩ ምን ይለኛል ብሏል። ያ በከንፈሩማ ያከብረኛል፣ ልቡስ የለም ከኔ ጋር። እግዚአብሔር ልብና አፍ እንዲዋደድ ነው የሚፈልገው። ምን ሆነው ከውጫዊ ይልቅ ከልብ እንዲሆን። እንኳን እግዚአብሔር እናንተስ ትፈልጋላችሁ? ዝም ብሎ አፋዊ ነገር ትፈልጋላችሁ? የፉገራ ነገር ትፈልጋላችሁ? እንኳን ለእግዚአብሔር ለኛ አይመጥንም ልላችሁ ነው። ዳዊት አንድ ጸሎት ጸልዩዋል። በጣም ነው ደስ የሚለኝ። ብዙ ጊዜ ጸልዩዋል እሱ ጸሎት ነው። በልባቸው ክፋት እያለ ይላል በአፋቸው ሰላምን ከሚናገሩ ሰዎች ጋር አትጣለኝ። አሁን ሳስብ የሚሉ ሰዎች አሉ። አሁን ሳስብ ይገርማል ምናምን ይላሉ። ምናልባት እየቦጨቃችሁ ሊሆን ይችላል የደረሳችሁ። አሁን እኮ ስናነሳ ምናምን እና እንዲህ ካሉ ሰዎች ጋር አትጣለኝ ይላል። እኛን እንኳን አይመጥንም ማለት ነው። እንኳን ማን እግዚአብሔር። እና እነኚህ ሰዎች ጌታ ይሉታል። አባት እንዴ ልጅ አባቱን አይፈራም እንዴ? አይፈራም እንዴ? ልጆቻችን እኮ ምን ኢንቲሜት ብንሆን አይደለም እንዴ? ምን ኢንቲሜት ብንሆን ቶን ሲለወጥ አይታወቅም እንዴ? ይታወቃል። ምንም ጥያቄ የለው። ይፈሩናል። ፍቅር የሞላበት ውዴታ ያለበት ፍርሃት ይፈሩናል። እኔ ከልጆቼ ጋር አንዳንዴ እንላፋለን። እዚህ መላጣይ ላይ ምናምን ሁሉ ወጥተው ይጠፋጠፋሉ። የመላጣይ መሆን አንዱ ጉዳት እሱ ነው። ብዙ ጥቅም ነው በነገራችን ላይ ያለው፣ ጥቃቅን ጉዳቶች ናቸው ያሉት። እና እንቃለዳለን በቃልም በልፊያም በምናምን። ግን የሆነች ዳር ድንበር ደግሞ ሲታለፍ ቶን ሲቀየር ያውቃሉ። በቃ አለቀ። እንደውም ትንሹ ልጄ ሲያጠፋ እዚህ ያለ ዛሬ ሲያጠፋ ና እለዋለሁ እና ሐሳቤ መምከር ነው። ይመጣል። ከዛ እንዲህ አታድርግ አላልኩም ምናምን እለውና ሆት እየሆንኩ እመጣለሁ ማለት ነው። እየጋልኩ ስመጣ እንትኑ አይበቃኝም። ስለዚህ ነው ብዬ አሳየዋለሁ ማለት ነው። ከዛ ምን ጀመረ? ና ስለው ለምንድን ነው ይለኛል። ና ልመክርህ ነው እለዋለሁ። ልመክርህ ነው። እና አንድ ቀን ምን አለኝ? ልመክረው እየጠራሁት ስለምለው የቆመበት ቦታ ና ለምንድን ነው አለኝ። ልመክርህ ነው። እዚሁ ቆሜ ምከረኝ። እና ልጆቻችን እንኳን ምን ይሉናል ነው ከበሬታው አለ አይደል? አባት ልጁን ምን ይለዋል? ያከብረዋል። ይሄው ቃሉ ነው የሚለው። እኔ ግን አባት ከሆንኩ ታዲያ ክብሬ ወዴት አለ? የአባትነት ክብሬ እያላችሁ አባት ጌታ የሚፈራ ነው መቼም አይደል? ጌታ እስከሆንኩ ደግሞ መፈራቴ ወዴት አለ? እዚህ ጋር ብቻ አይደለማ ነገሩ። ይውረድ ከአንደበት ከአፍ ወደ ልብ ይውረድ። ፕራክቲካል ይሁን። በህይወት ሁለንተና የሚታይ የሚገለጥ ይሁን። እግዚአብሔር ይርዳን። ሃሌሉያ። ከቃል ባለፈ እግዚአብሔርን ኮንሲደር ያደረገ እግዚአብሔር ግምት ውስጥ የገባበት የህይወት እንቅስቃሴ እንዲኖረን ኤቭሪዌር፣ በቤታችን በኑሮ በህይወት እንቅስቃሴ ሁሉ እግዚአብሔርን ማክበር መፍራት ማለት እንደሱ ስለሆነ ማለት ነው። ከጊዜ ከሁኔታ ከቦታ ውጪ እግዚአብሔርን ኮንሲደር ማድረግ ማለት ነው። የእግዚአብሔር ሰውነት መገለጫው እሱ። አሁን ማኖፍ ጋድ ቅድም ከጌትዬ ጋር ስንባባል ነበር። ማኖፍ ጋድ አሁን ብልጭልጭ የለበሰ ነው እንደምታውቁት እና የፈረዘ ነው። አንዱ ጉዳት ደግሞ እሱ ነው። እንደኔ አይነቱ መፈረዝ አይችልም። በዚህ ስሌት የእግዚአብሔር ሰው መሆን አይቻልም ማለት ነው። የእግዚአብሔር ሰው ግን እግዚአብሔርን በሁኔታ ሁሉ ኮንሲደር የሚያደርግ ነው። አሜን ነው ወይ? ኑሮውን ህይወቱን ከእግዚአብሔር አንፃር ስለ እግዚአብሔር የቃኘ ማለት ነው። እግዚአብሔር ይርዳል። እና እነኚህ ሰዎች ለእግዚአብሔር ተገቢውን ክብር መስጠት አቁመው ነበር። ቁጥር 6 ላይ እርሱን ነው የሚዋቀሰው። ወደ ምዕራፍ 2 ስትሄዱ ደግሞ በጣም አስደንጋጭ በመካከላቸው የጋብቻ ክብር ሳይቀር ተቃሎ ነበር። ዩሲ ወንዶቹ ሴቶቻቸው ሚስቶቻቸውን በየጓዳው ያስለቅሳሉ፣ ይበድሏቸዋል። ከዛስ እግዚአብሔርን ግን ያመልካሉ።
መስዋዕት ምናምን ይዘው ይመጣሉ ወደ እግዚአብሔር። እቤት የሴቶቹ ለቅሶ አለ። ሚስቶቻቸውን ያስለቅሳሉ፣ ይበድላሉ፣ ያስመረራሉ። እዚህ መተው ደግሞ አንደኛ ናቸው። እጆቻቸውን አንስተው እንደነሱ አይነት የለም። ቦታ አይበቃቸውም። እስቲ ሰፋ ለጌታ እና እግዚአብሔር በፍጹም ታለቅሷታላችሁ እናንተም አልቀበልም አለ እግዚአብሔር። አልቀበልም መስዋዕታችሁን፣ ይሄንን ሽብሸባ፣ ይሄንን መዝሙሩን፣ ይሄን መባው አልቀበልም። በአንዳንዱ ነገር እኛን ድርድር የማናውቀው በነገራችን መባውንም ስታመጡ ያው እንቀበላለን። እዚህ ብዙ ጥረት ስላለ ምንም ሌባውንም ምኑንም ነው የምንቀበለው። ምንም ያው ራሱ በጥልቀትም ብናቀው ማለት ነው ችግር የለብንም። የትም የተፈጨውን ዱቄት ነው እዚህ የምንሰበስበው። አምሶሪ በጣም ስለኛ ማህበር ብቻ አይደለም የምናገረው፣ አጠቃላይ ስለ ክርስቶስ ቤተክርስቲያን ነው። እግዚአብሔር ግን አያችሁ የሚያሳስበው ቀጥ ያለው ህይወታችን ስለሆነ ዝም ብሎ የመጣውን ሁሉ አያግበሰብስም እግዚአብሔር። አሜን እንላለን። ኧረ ምን ያደርግለታል? ጉድለቱንም ይሞላለት አይደለም። እኛ እኮ ስለ ጉድለት ነው እንዳልኳችሁ የቤት ኪራይ ያሳስበናል፣ ሌላ ወጪ ያሳስበናል ምናምን። እግዚአብሔር ምን ይጎልበታል? ሁሉ የሱ ስለሆነ አቃለው ነበር። ፍቺ ነበር። እኔ እኮ ፍቺን እጠላለሁ። የልጅነት ሚስት እንዴት ነው የምታታለው? እንዴት ነው የምትበድላት? እግዚአብሔር አንድ መንፈስ እኮ ሰጥቶ አንድ አርጓቸዋል። እንደሱ ነው ያደረገው። እንዴት እንደዚህ ይሆናል? እንዲህ አይነት ነገር ነበር። በመንፈስ ዓለም በእግዚአብሔር ዓለም ተቀባይነት የሌለው ብዙ አይነት ክፉ አሰራር በመካከላቸው ነበር። አደሴም ታይም እግዚአብሔርን ያመልኩታል። ደግሞ ሌላ ባዕድ አምልኮ ልምምድ ነበራቸው። ምንዝርናው እንዳለ፣ መተት ነበር፣ ጥንቆላ ነበር፣ ሐሰተኛ መሐላ ነበር። እግዚአብሔር አልበቃቸውም ነበር። የመተት የግፍ ስራ ነበር። አይገርምም? ልክ አሁን እንዳለው አይነት ማለት ነው። አሁን እኮ የእግዚአብሔር ቤት የሚያስደነግጥ ሆኗል። አምሶሪ በጣም ሰዎች የትም የሚዞሩ እንደውም አንዳንዴ በጣም ይቅርታ አድርጉልኝ ጠንቋይ ቤት ምናምን እኔ ሄጄ ስለማቅ አውሊያ ቤት ምናምን ሄጄ ስለማቅ ዲሲፕሊን አለ፣ ስርዓት አለ። አንዳንድ ቦታ ከጠንቋይ ቤት ያንሳል። በእግዚአብሔር ስም የተከፈተ የሆነ ቸርች ምናምን የሚባል ነው፣ ከጠንቋይ ቤት ግን የሚያንስ ነው። አምሶሪ በጣም ርክስ ያለ ጉድፍ ያለ ቆሽሽ ያለ መናፍስቱ ዲማንድ ከሚያደርጉት ነገር አንፃር ይሄ ጠንቋይ ቤት ዛር ቤት ምናምን ሰዎቹ የሆነ ዲሲፕሊን አላቸው፣ የሆነ ፎርም አላቸው። ይሄኛው በእግዚአብሔር ስም የሆነ እንትን ያለ በጣም የቆሸሸ የጎደፈ እና አሁን ላይ ሰዎች እግዚአብሔርን ለማምለክ በሚሆን ዝንባሌ አይደለም ወደ እግዚአብሔር ቤት የሚሄዱት። ሰው እንዴት የባንክ ቡኩን 9 የባንክ ቡክ ይዞ ሄዶ እዛ ውሃ ሊያስረጭና ምናምን እንዴት ይሄዳል? እንዲህ አይነት መንፈሳዊነት አለ። የድግምትና የመተት የሟርት አሰራር ነው ይሄኛው ነገር ማለት ነው። እነኚህ እግዚአብሔርን እናመልካለን የሚሉ ቀን ለይተው እግዚአብሔር ቤት የሆነ ቀን የሚመጡ ሌላ ቀን ደግሞ ሌሎች ጋር በዚህ መንገድ ይሄዱ ነበር። ግፍ ነበረ፣ ፍትህ አልባነት ነበር በሁሉ አቅጣጫ። እግዚአብሔር እንደምታውቁት የፍትህ አምላክ እንደሱ ነበር። ፈሪሃ እግዚአብሔር አልነበረም። ሚልክያስ 3:5 ላይ እሱን ይናገራል። እግዚአብሔር እየተፈራ አልነበረም። ባይዘወይ የህይወታችን ሁሉ ማጠንጠኛ ነው ፈሪሃ እግዚአብሔር። እግዚአብሔርን መፍራት ህይወትን ቀጥ ያደርጋል፣ ህይወትን እውነተኛ ያደርጋል። እግዚአብሔርን ፈራለው ስል እንደው ዝም ብዬ ብርክ ይዘኛል ምናምን ማለት አይደለም። እንደሱ አይደለም። የህይወት ስርዓትን የሚያቃና ጉዳይ ነው ፈሪሃ እግዚአብሔር። በሁሉ አቅጣጫ ቅድም እንዳልኳችሁ በጊዜ አንወሰንም፣ በቦታ አንወሰንም፣ ግን በሁሉ ቦታ፣ በሁሉ ጊዜ፣ በሁሉ ሁኔታ እግዚአብሔር እያየኝ ነው ማለት ነው ፈሪሃ እግዚአብሔር። ሃሌሉያ! ህይወትን ቀጥ ያደርግም። ንግዱን ቀጥ ያደርጋል፣ ትዳር መካከል ያለውን ነገር ቀጥ ያደርጋል፣ ግንኙነቶችን ቀጥ ያደርጋል፣ አገልግሎትን ቀጥ ያደርጋል። እግዚአብሔር የተባረከ ይሁን። ጤናማ ህያው ያደርጋል። እና እነኚህ ሰዎች ከዚህ ሁሉ ጎለው ነበር ማለት ነው። ባጭር ቃል እነኚህ የሚኪያስ ዘመን ተደራሲያን ወይም ሚኪያስ መልእክቱን የሚነግራቸው ሰዎች ዋጋ አሰጣጣቸው ልክ እንደ አዲስ ኪዳኖቹ ፈሪሳውያን መስሎ ነበር ማለት ነው። ፈሪሳውያን ምን አይነት ሰዎች ናቸው? በጣም ብዙ ቃል የሚያውቁ የተማሩ ንጽት ያሉ ጽድት ያሉ ናቸው። እና አብራችኋቸው ስትቆሙ ኩነኔ ይሰማችኋል፣ ትሸማቀቃላችሁ። ቀና ብለው ነው የሚሄዱት እና የሚሉት ነገር ብዙ አለ። ልክ የሆነ ነገር ነው ባይዘው። በአብዛኛው የሚሉት ነገር እኮ ውሸትና ምናምን አይደለም። እንደውም ጌታችን ኢየሱስ ክርስቶስ ትምህርታቸውን ሳይቀር የሚሏችሁን ምን በሉ ብሏል? አድርጉ እኮ ብሏል። አድርጉ ግን አትምሰሏቸው። ላይፍ ሌላ ነው፣ አኗኗር ንግግርና ምናምን ደግሞ ሌላ ነው። ህይወት ከንግግር የተፋታ ማለት ነው። እነኚህ ሰዎች ልክ እንደነሱ ጌታችን እነሱን ሲገልጣቸው ግብዞች ናቸው ማለት።
ግብዝ ማለት አስመሳይ ማለት ነው። አርቲስት ማለት ነው። ተዋናይ ማለት ነው። የሆነ ገጸ ባህሪ ለብሶ የሚንቀሳቀስ ማለት ነው። አየለ ከበደን ሲሆን እንደማለት ነው ግብዝ ማለት። አየለ ንፉግ ሊሆን ይችላል፣ ግን አሁን አንተ የምትጫወተው የከበደን ካራክተር ነው። ከበደ ደግሞ ለጋስ ነው። ከበደ ደግሞ መልካም ሰው ነው፣ ቅን ሰው ነው ተብሎ እዛኩና ሚስቱን ትዳሩን አክባሪ ነው ከበደ ተብሏል። አየለ ሚስቱን የሚጠፈጥፍ ነው፣ የሥርዓት ያለው ህይወት ያለው አይደለም። እዚህ ግን ሲተውን ከበደ ነው። እና እንደሱ አይነት ነን ማለት ነው። ፈሪሳውያን እንደሱ ናቸው። ውስጣቸው ግፍ የሞላባቸው ናቸው። ቅሚያ፣ ንጥቂያ፣ ጌታችን እንደተናገረ እንደ ልስን መቃብር ናቸው እነሱ። እንዲህ አይነት ህይወት ውስጥ ነው የነበሩት ማለት ነው። ስለዚህ መንፈሳዊ ህይወታቸውን የሚለኩት እነኚህ ሰዎች በገዛ ራሳቸው መነጽር ነው። ፈሪሳውያን ለራሳቸው ጻድቃን አልነበሩ ነበሩ። እነኚህም ሰዎች በራሳቸው አይን ለእግዚአብሔር የሆነ ነገር እያጎደሉ እንደሆነ አይሰማቸውም። በቃ ልክ ናቸው። ለዚህ ነው የሚሟገቱት። ደረታቸውን ነፍተው አልተከበርኩም ሲል በምንድን ነው ያልተከበርከው? ስሜን በምንድን ነው ስሜን ያቃለል ነው? በምንድን ነው? ምክንያቱም እነሱ ሲያስቡ ለራሳቸው ራይት ትራክ ላይ ናቸው። ልኩን እየኖሩ ነው። ልኩን እያደረጉ ነው። ልኩ ግን በእግዚአብሔር አይን የሆነው ነው። እኛ የመሰለን አይደለም። ለዚህ ነው ፈሪሳውያንም ከንስሐ ሩቅ የሆኑት ወይ አትገቡ ወይ ደግሞ አታስገቡ የተባሉት። ለዚህ ነው ለራሳቸው ልክ ናቸው። አሸንክታባ አስረዝመው በር ዘጊዎች ናቸው። የእውነተኛ መንፈሳዊ ህይወት ካዲያ መለኪያው ምንድን ነው? ከዚህ ከሚልክያስ መጽሐፍ አንጻር በእኔ ምርመራ በእኔ ጥናት 3 ነገሮችን ነው የምናነሳው። ዛሬ አንዱን አነሳለሁ። እግዚአብሔር ከዚህ በሚልክያስ መጽሐፍ ላይ አንዱ ጎደለብኝ ያለው ከአምልኮ ጋር የተያያዘ ጉዳይ ነው። ስለዚህ አንዱ የእውነተኛ መንፈሳዊነት መለኪያ እውነተኛ አምልኮ ነው። እውነተኛ አምልኮ ነው። እንግዲህ አምልኮ በጣም ፈርጀ ብዙ የሆነ ደርዙ ጥልቅ የሆነ ትልቅ ፓኬጅ ነው። ሌላ ጊዜ በስፋት እናነሳ ይሆናል። ግን ይሄንን ክፍል መሰረት አድርጌ ጠበብ ያለ ነገር ለማንሳት ነው የምሞክረው። ብዙ መልክ ያለው ነው። ከአምልኮ ሊነጠል የሚችል ምንም ነገር የለም በቅዱሳን ህይወት ውስጥ፣ በክርስቲያኖች ህይወት ውስጥ። አምልኮ ሁለንተናችንን የሚመለከት ጉዳይ ነው። በሁለንተና ለእግዚአብሔር መሰጠት ነው አምልኮ። እና አንዳንድ ጊዜ አምልኮ ብለን የምናስባቸው ነገሮች የአምልኮ ክፍል የሆኑትን ነው። ለምሳሌ ዛሬ ማለዳ ቆንጆ የአምልኮ ጸሎት ነበረ፣ የጸለይን ነበረ። ግን እሱን ከአምልኮ ስለማንደምረው ብዙ ጊዜ በመርሃ ግብሮቻችን ላይ እንኳን አሁን ደግሞ ወደ አምልኮ እንሄዳለን እንላለን። ቅድምም አምልኮ ላይ ነበር። ያው ከአምልኮ ወደ አምልኮ ያው ይዘቱን የቀየረ ማለት ነው። ከዛ ደግሞ በዝማሬ ካመለክን ደግሞ አሁን ደግሞ ወደ ሌላኛው አምልኮ እንሄዳለን። የሚቆም አይደለም ማለት ነው። 24/7 ነው ማለት ነው አምልኮ። ስንወጣስ አምልኮ ይቀጥላል። ቻው ተባብለን አይደለም የምንሄደው። አንዱ ህይወትን በኪሳራ ይሞላው እሱ ስለሆነ ማለት ነው። እንደ ሃይማኖት ሰዎች ክርስትናችን የሰንበት ስለሆነ አንዳንዱ ሰው እንዳውም እግዚአብሔር ትዝ የሚለው መቼ ነው ካላችሁ፣ ትዝ የሚለው ነገ አምልኮ አለ እና ስራችን አምልኮ አይደለም። ሌላው ሪሌሽንሺፕ አምልኮ አይደለም። በየቦታው በየስፍራው ያለን እንቅስቃሴ አምልኮ አይደለም። አምልኮ መቼ ነው? በእኛ ማይንድ ሴታፕ እሑድ ነው። እዚህ ነው በቃ አምልኮ ያለው። አይ አይደለም። እዚህ የህብረት አምልኮ ነው። በሆነ ሰዓት በሆነ ቀን የተወሰነ አምልኮ ነው። አምልኮ በህይወታችን ሁለንተና ያለ ጉዳይ ነው። ክብር ለእግዚአብሔር ይሁን። ታስታውሳላችሁ፣ የተጠራንበትም እኮ እውነት ነው። እግዚአብሔር ባርነት ጸንቶበት በርትቶበት የነበረውን ህዝብ ሲያስለቅቅ እንዲያመልከኝ አይደል ያለው? ይሄ ማለት ቀን ጠብቆ እንዲዘምርልኝ ማለቱ አይደለም። እግዚአብሔር በሙላት የኔ እንዲሆን ነው። በኔ ስርዓት እንዲኖር ነው። በኔ መመሪያ ህግና ደንብ እንዲወጣ እንዲገባ፣ ሌላ ህይወቱን የሚቀናቀነው ነገር እንዳይኖር ነፃ ወጥቶ የኔ እንዲሆን ነው። ሃሌሉያ! አምልኮ የእርሱ የሆንበት እውነታ ነው ማለት ነው። በህይወቱ ለንተና የሚገለጥ ጉዳይ ነው። ስለዚህ ወርሺፕን ስናስብ እሱን ማሰብ አለብን እና አንዳንዴ በጣም ሞቅታዎቻችንን ምናምን እንትን ብለን አቤት ዛሬ ተመለከ እንዳንል ማለት ነው። በጥሩ ህይወት ነው እግዚአብሔር የሚመለከው። እግዚአብሔር ይርዳል። በሚልክያስ መጽሐፍ ላይ እግዚአብሔር አምልኮን ለስሙ ከሚሰጥ ክብር ጋር ነው ያያያዘው። ከስሙ ክብር ጋር ነው የተያያዘው። ሚልክያስ
ምዕራፍ 1 ከ6 እስከ 10 ያነበብነው ክፍል ውስጥ ያለው ነው። በጣም የሚያሳዝነው ነገር አምልኮ ከየት ይመነጫል ካላችሁ አምልኮ የሚመነጨው እግዚአብሔርን ከማወቅ ነው። ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ሲነጋገር ታስታውሱ እንደሆነ እናንተ ለማታውቁት ብሏል አይደለም ጌታ አይደል? ለማታውቁት እግዚአብሔርን አለማወቅ አምልኳችንን ሁሉ ጊዜ ጎዶሎ ያደርገዋል፣ አንካሳ ያደርገዋል፣ እግዚአብሔር የማይቀበለው ያደርገዋል። እነኚህን ሰዎች ያከሰራቸው ምንድነው? እግዚአብሔርን ስላላወቁት የሥርዓት ቀበኛ ሆኑ። አያችሁ፣ የሥርዓት ጥገኛ ሆኑ። እግዚአብሔር ይራራልን አይደለም? በቃ ቀጥ ያለ አምልኮ፣ ልከኛ አምልኮ ለማምለክ እግዚአብሔርን በቅጡ ማወቅ ያስፈልጋል። እግዚአብሔርን ማወቅ ጥቅስ ከማወቅ ይበልጣል። የሆኑ ትምህርቶችን ከማወቅ ይበልጣል። እግዚአብሔርን ማወቅ በጣም ዲፕ የሆነ ነገር ነው። እግዚአብሔርን ማወቅ ክብር ለእግዚአብሔር ይሁን። እግዚአብሔርን ስናውቅ ልከኛ፣ ቀጥተኛ፣ በእግዚአብሔር ፊት የከበረና ተቀባይነት ያለው ሕይወትና ኑሮ ይኖረናል። ጌታ አምላክ ይርዳን። እነዚህሳ እግዚአብሔርን በትክክል ካለማወቃቸው የተነሳ በልኩ እግዚአብሔርን ለማክበር አልቻሉም። እግዚአብሔር ንጽጽሩን ራሱ ተመልከቱ። ለእኔ የሚገባ ነው ወይ ይሄ? ዝም ብለው ከዛ ከመንጎቻቸው መካከል የማይፈለገውን ለእግዚአብሔር ይዘው ይመጣሉ። የማይፈለገውን አንካሳውን፣ ምናልባት ገበያ ቢወጣ ፈላጊ የሌለው፣ ምናልባት አርዶ ለመብላት እንኳን የሚባለውን ለእግዚአብሔር ለአለቃ እንኳን እሱን ታደርጋለህ። ስለዚህ በእነሱ አሳሰብ ውስጥ እግዚአብሔር የሚመነዘረው ከአለቃ እንኳን አንሶ ነው ማለት ነው። እግዚአብሔር እንዴት ነው የምታስቡት? እግዚአብሔር እንዴት ነው የምትረዱት? ይሄን በደንብ ማሰብ ያስፈልጋል። በደንብ ማጤን ያስፈልጋል። ይሄ ክርስትና ጉዞ፣ ይሄ መንፈሳዊ ጉዞአችን በጣም ጥልቅ ነው። ከእግዚአብሔር ጋር የሆነ ጉዞ ነው። ሃሌሉያ! እግዚአብሔር የተባረከ ይሁን። ያለቃ ያህል እንኳን እግዚአብሔርን ማክበር አልቻሉም። በነገራችን ላይ እግዚአብሔርን ማወቅ የአምልኳችን፣ የመታዘዛችን፣ የአገልግሎትና የመሰጠታችን ሁሉ መሰረት ነው። ለዚህ ነው በሆሴ መጽሐፍ ላይ እግዚአብሔር ሕዝቤ አላወቀኝም ብሎ ይዋቀሳል አይደል? አላወቀኝም። እና ያላወቁት እኮ ጥቅስ ምናምን አይደለም፣ ስርዓቱ አለ፣ የመቅደሱ ጉዳይ አለ ምናምን። ካህናቱ ሳይቀር አያውቁትም እግዚአብሔር። የሚገርም ነው በጣም። ስለዚህ እኔ ክህነትህን ጠልቻለሁ ስላላወቅኝ፣ ምክንያቱም እግዚአብሔርን የሚያገለግለው ያወቀው ስለሆነ። ብዙ ጥቅስ የሚያውቅ አይደለም የሚያገለግለው፣ በጣም አፈቀላጤ የሆነ አይደለም የሚያገለግለው፣ እግዚአብሔርን የሚያውቅ ነው። በእግዚአብሔር ፊት ተቀባይነት ያለውን አገልግሎት ነው የምላችሁ። ስለዚህ እኔም ስላላወቀኝ፣ ስለዚህ እንወቅ። እግዚአብሔር በሆሴ በኩል የሚጣራው እንወቅ። ማንን እንወቅ? እግዚአብሔርን ራሱን እንወቅ። እንድናውቀው እንከተለው፣ ራሱን ይገልጥልናል። እንደ ወገግታ ተዘርግቶ እናገኘዋለን። እንወቅ እሱን። ከስንት ነገር እንደሚያስመልጥ ልነግራችሁ አልችልም። እግዚአብሔርን ማወቅ ከአንካሳ ህይወት፣ ከተዛባ፣ ከጎደፈ፣ ከተበላሸ መንፈሳዊ ቁመና እግዚአብሔርን ማወቅ ይታደጋል። እግዚአብሔርን ቤት ስርዓት ማወቅ ምንም አሁን እኮ ስርዓታችን ይታወቃል። ለዚህ እኮ ነው አሁን በነገራችን ላይ ምንም አሁን አገልጋይ ለመሆን ባለቤተ ክርስቲያን ለመሆን መጽሐፍ ቅዱስና ምናምን ጥቅስ ያስፈልጋል። አይታችኋል? ያስፈልጋል? አያስፈልግም እኮ። ቆንጆ አዳራሽ መከራየት፣ ጥሩ ኪቦርዲስት ምናምን አምጥቶ እንትን ማለት አሉ። ደግሞ በቃ አሙቁልኝ አይነት ድምፀ መረዋ ወንድሞች የትም እየዞሩ የሚያደምቁ አምሶሪ በጣም እንደሱ አይነት አሉ። ምን ችግር አለው? ከዛ ቆሙ ጥቅስ እንኳን መናገር አንቺ ዛጋ አንተኛው ዛጋ ማለት በቂ አይደለም? ከሆነላችሁ መናፍስትም አግዟችሁ ምንም ይሁን ስምም ስልክ ቁጥርም መጥራት ከቻላችሁ ደግሞ በቃ እንደሱ አይደለም ነኮ። ምንም ልኩን ለመኖርና ለማገልገል እግዚአብሔርን ማወቅ መሰረታዊ ነገር። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ተቀባይነት ያለው በመጨረሻው ቀን በዜሮ የማይባዛ ዋጋ ያለው ሽልማት ያለው እግዚአብሔር የተባረከ ይሁን። እሱን ማወቅ ነው የአምልኳችን፣ የመታዘዛችን፣ የመሰጠታችን ሁሉ መሰረት ማለት ነው። እና አምልኮ የእሱን ስም ከማክበር ከማወቅ ጋር ነው የሚገናኘው። መጽሐፍ ቅዱስ ላይ እግዚአብሔርን ያመለኩ ሰዎች በሕይወታቸው ማለዳ በሕይወታቸው መጀመሪያ ላይ እግዚአብሔር ለምሳሌ አብርሃም የመጀመሪያውን መሠዊያ ለእግዚአብሔር ሲሰራ ዘፍጥረት 13 ላይ እንደምናገኘው ደግሞ የእግዚአብሔርን ስም የያህዌን ስም ጠራ ይላል። ሃሌሉያ! ምክንያቱም የእግዚአብሔር ስም እንደኛ አይነት ስም አይደለም። የእግዚአብሔር ስም የማንነቱ ገላጭ ነው። እሱን የሚያሳይ ነው። የብዙዎቻችን ስም ከኛነታችን ጋር ምንም ቁርኝት የለው።
ትንሽዬ የቤተሰቦቻችንን ፊሊንግ ሊገልጥ ይችላል። ለኔ ስሜ ስንታየው ነው የእናቴን የህይወቱ ጣውረድ ያሳያል የኔ ስም። ከዛ ያለፈ ትርጉም የለውም። አየለም ብትሉኝ ችግር የለውም። አንዳንዴ እንደውም አንዳንድ ሰዎች ስማቸውን የሆነ እድሜ ላይ ኦፊሻሊ ይቀይራሉ። ትንሽዬ ዘመናዊ ካልሆነ በቃ ሲጠራ አፍ ላይ ደስ የሚል ምንም ሚኒንግ የሌለው አይነት ስም። የእግዚአብሔር ስም እንደሱ አይነት አይደለም። ለዚህ ነው እግዚአብሔር ስሙ በአክብሮትና በፍርሃት እንዲጠራ የሚፈልገው። ስሙን በከንቱ የሚጠራውን እግዚአብሔር ከበደል አያነጻውም ተብሎ በሕግ ተጽፏል። ስሙ በፍርሃት በአክብሮት ነው የሚጠራው። እግዚአብሔር ለስሙ ከፍተኛ ክብር አለው አይደል? ሕግ ሲደነገግ ዘጸአት 27 ላይ እንደዛ ነው። የእግዚአብሔርን ስም በከንቱ ምን እንዳትጠራ። ዲስማች ሲሪየስነስ ያስፈልገናል። ዲስማች ጥንቃቄ ያስፈልገናል። ከእግዚአብሔር ጋር ላለ ህይወት እንቅስቃሴ ማለት ነው። እግዚአብሔር ይርዳል። ከዛ እግዚአብሔር ምንድን ነው የሚለው? ስሙን ስላላከበሩ ከእጃችሁ ምንም አይነት ቁርባን አልቀበልም። ልታመጡ ትችላላችሁ፣ እኔ ግን አልቀበልም ይላል።